በዓለም አቀፍ የፖለቲካ መድረክ ላይ እንደ ሰሜን ኮሪያና ቻይና ምስጢራዊና ውስብስብ የሆነ ግንኙነት ማግኘት አስቸጋሪ ነው። ለዓመታት ሻክሮ የቆየውና በጥርጣሬ ሲታይ የነበረው የሁለቱ ጎረቤታሞች ግንኙነት አሁን በ2026 መጀመሪያ ላይ አዲስ መልክ የያዘ ነው። ይህ ለውጥ ዝም ብሎ የመጣ ሳይሆን በረቀቀ የዲፕሎማሲ ቁማር፣ በድንበር ላይ በሚታዩ ግዙፍ መሰረተ ልማቶችና በሀያላን ሀገራት መካከል ባለው የኃይል ሚዛን ፍላጎት የታጀበ ነው። ባለፈው መስከረም ወር የሰሜን ኮሪያው መሪ ኪም ጆንጉን በታዋቂው ጥቁርና አረንጓዴ የታጠቀ ባቡራቸው ቤጂንግ ሲገቡ ዓለም ትንፋሿን ዋጥ አድርጋ ተመልክታለች። ከፍተኛ የኢኮኖሚ ባለሙያዎችን፣ የንግድ ሚኒስትሮችንና የቴክኒክ ባለሙያዎች ቡድን አስከትለው ወደ ቤጂንግ ያመሩት ኪም ከዲፕሎማሲያዊ ፕሮቶኮል በዘለለ ትልቅ ፖለቲካዊ መልእክት ያዘለ ፒዮንግያንግ ከወታደራዊ ትብብር ባለፈ የወደቀውን ምጣኔ ሀብቷን ለመደገፍ የቻይና ኢንቨስትመንት እጅግ እንደሚያስፈልጋት በግልጽ ያሳዩበት ክስተት ነው። ከ5 ሳምንታት በኋላ የቻይናው ጠቅላይ ሚኒስትር ሊ ኪያንግ በፒዮንግያንግ ባደረጉት ጉብኝት የሁለቱ ሀገራት ወዳጅነት ከመቼውም ጊዜ በላይ የጠነከረ መሆኑን ገልጸዋል። በወቅቱ የቻይናው አምባሳደር አዲስ ታሪካዊ ምዕራፍ የጻፍን ነው ሲሉ የተናገሩት ቃል አሁን ላይ በመሬት ላይ በሚታዩ ተጨባጭ እንቅስቃሴዎች መተርጎም ጀምሯል። ይህ ግንኙነት በኮቪድ-19 ወቅት ለነበረው ፍጹም መዘጋት ትልቅ ምላሽ ነው። ቻይና አሁን ለምን እንዲህ መፍጠን ፈለገች የሚለው ጥያቄ የብዙ ተንታኞች መነጋገሪያ ነው። ከአውሮፓውያኑ 2022 የሩሲያ ዩክሬን ጦርነት መጀመር በኋላ ኪም ጆንጉን ለቭላዲሚር ፑቲን እጅግ በጣም አስፈላጊ የሆኑ የጦር መሳሪያዎችንና ወታደሮችን ሲያቀርቡ በምላሹ ሩሲያ ነዳጅ፣ ምግብና የሳተላይት ቴክኖሎጂ ድጋፍ ስታደርግላቸው ቆይታለች። ይህ ግንኙነት ለፕሬዝዳንት ኪም አማራጭ ሆኖላቸዋል። ይህ የፒዮንግያንግና የሞስኮ መቀራረብ በቤጂንግ በኩል ትልቅ ስጋት ፈጥሯል። ቻይና ሰሜን ኮሪያ ታዛዥ ጎረቤቷ እንድትሆን እንጂ ሙሉ በሙሉ ወደ ሩሲያ ተጽዕኖ ስር እንድትገባ በፍጹም አትፈልግም። እናም የቤጂንግ እርምጃ ኪም ጆንጉንን ወደ ራሷ ምህዋር መልሳ ለመሳብ የምታደርገው የጥሬ ገንዘብና የንግድ ማባበያ ነው። ቻይና የሰሜን ኮሪያን ምጣኔ ሀብት በማነቃቃት ሀገሪቱ ከሞስኮ ይልቅ ለቤጂንግ ቅድሚያ እንድትሰጥ ግፊት ያደረገች ነው። በዳንግዶንግ ከተማ በሚገኘውና ለ15 ዓመታት ሳይከፈት በዝምታ የቆየው አዲሱ የያሉ ወንዝ ድልድይ አሁን የለውጥ ምልክት ሆኗል። በቅርብ የወጡ የሳተላይት ምስሎች እንደሚያሳዩት በድልድዩ ላይ አዳዲስ የመንገድ ምልክቶች በደማቁ ተለጥፈዋል። የጭነት መኪና መግቢያና የመንገደኞች መኪና መግቢያ የሚሉ ጽሑፎች በቻይና በኩል በግልጽ ይታያሉ። ይህ የሚያሳየው ቻይና ድልድዩን ለማስመረቅና ግዙፍ የንግድ እንቅስቃሴ ለመጀመር ሁሉንም ዝግጅት መጨረሷን ነው። ከዚህ ባለፈም በኳንሄም፣ ናንፒንግና ሳኒሄ የድንበር ጣቢያዎች ላይ አዳዲስ የመንገድ ግንባታዎች፣ ትላልቅ መጋዘኖችና የፍተሻ ህንጻዎች መቆማቸውን የሮይተርስና የሳተላይት ተንታኞች አረጋግጠዋል። እነዚህ ግንባታዎች የተከናወኑት በሚስጥርና በፍጥነት ሲሆን አንዳንዶቹ ለመጀመሪያ ጊዜ ሪፖርት የሆኑ ናቸው። ይህም የሁለቱ ሀገራት የድንበር ትብብር ከዳንግዶንግ ባለፈ ወደ ሰሜናዊ ድንበር አካባቢዎችም እየሰፋ መሆኑን ያሳያል። በዚህ አጠቃላይ ታሪክ ውስጥ ትኩረት የሚስበውና ለተንታኞች ግራ መጋባትን የፈጠረው ነጥብ ባለፈው ዳር የታየው ክስተት ነው ተብሏል። ሰሜን ኮሪያ ለዓመታት የዘገየውን የድንበር ላይ ጉምሩክ፣ የኢሚግሬሽንና የመጋዘን ግንባታ እጅግ በሚያስገርም ፍጥነት ስታካሄድ ከቆየች በኋላ በድንገት በህዳር ወር ላይ ግንባታውን አቁማለች። ሳተላይቶች በዚያ ወር ምንም አይነት የግንባታ እንቅስቃሴ አልመዘገቡም። ይንቀሳቀሱ የነበሩ ክሬኖችና የግንባታ ቁሳቁሶችም ድምጻቸው ጠፍቷል። አንዳንድ ተንታኞች እንደሚሉት ኪም ጆንጉን ግንባታውን ያቆሙት ከቻይና ጋር በሚያደርጉት ድርድር እንደ መጫወቻ ካርድ ለመጠቀም ነው። ቻይና የድንበሩን መከፈት እጅግ እንደምትፈልግ ስለሚያውቁ ግንባታውን በማዘግየት ከቤጂንግ የተሻለ የኢኮኖሚ ድጋፍ ወይም የማዕቀብ መቀነስ ፍላጎት ሳይኖራቸው አልቀረም ሲሉ፣ ሌሎች ደግሞ በሰሜን ኮሪያ በኩል በነበረው የሲሚንቶና የግንባታ ቁሳቁስ እጥረት እንደሆነ ይገምታሉ። ምክንያቱም ምንም ይሁን ምን የህዳሩ ቆይታ በፒዮንግያንግና በቤጂንግ መካከል ያለውን የጥረትና የመሳሳብ ድራማ ቁልጭ አድርጎ ያሳያል። ይህ ቆይታ ቻይናን ለተጨማሪ ድርድር እንድትዘጋጅ አድርጓታል። የተባበሩት መንግስታት ድርጅት ማዕቀብ የሰሜን ኮሪያን የከሰል የብረትና የጨርቃጨርቅ ንግድ ቢያቀዘቅዘውም ቻይና ግን ማዕቀቡን በማይጥስ መልኩ ሌላ ትልቅ የንግድ በር አግኝታለች። አሁን ላይ ከሰሜን ኮሪያ ወደ ቻይና ከሚላኩ ምርቶች ግማሽ ያህሉን የሚሸፍነው ሰው ሰራሽ ጸጉር፣ የአይን ሽፋሽፍትና ሰው ሰራሽ ጺም ነው። ይህ የንግድ ልውውጥ ቻይና ስልታዊ የሆኑ ጥሬ ዕቃዎችን በዝቅተኛ ዋጋ እንድታከማች ሲረዳት፣ ለሰሜን ኮሪያ ደግሞ የጦር መሳሪያ ፕሮግራሟን ለመደገፍ የሚያስችል የውጭ ምንዛሬ ይሰጣታል። ይህ ደግሞ በምዕራባውያን ዘንድ ትልቅ ስጋት የፈጠረ ጉዳይ ነው። ከ6 ዓመታት መቋረጥ በኋላ በቤጂንግ ዳንዶንግና ፒዮንግያንግ መካከል ያለው ዓለም አቀፍ የባቡር አገልግሎት መጀመሩ ትልቅ ዜና ሆኖ ተመዝግቧል። ምንም እንኳን የባቡር ትኬቶቹ ለጊዜው ለንግድ ቪዛ ላላቸው ዜጎች ብቻ የተገደቡ ቢሆንም ይህ ለቱሪዝም ዘርፍ ዳግም መነቃቃት እንደ ትልቅ አረንጓዴ መብራት ይታያል። በዳንግዶንግ የያሉ ወንዝ ዳርቻ ላይ የሰሜን ኮሪያን መሪዎች ምስል ያለባቸውን ባጆች የሚሸጡ ነጋዴዎች በወንዝ ላይ ቱሪስቶችን አቅርበው የሰሜን ኮሪያን ጠረፍ የሚያሳዩ ጀልባዎችና በምግብ ቤቶች ውስጥ የሚሰሩ የሰሜን ኮሪያ አስተናጋጆች ከተማዋን ዳግም ያው አድርገዋታል። በተለይ በሶንግ ታይዋን የሚታዩትና በቅርቡ የመጡት ወጣት የሰሜን ኮሪያ ሴቶች ሀገሪቱ ከኮቪድ በኋላ የሰው ኃይል ወደ ውጭ መላክ መጀመሯን የሚያሳይ ሌላው የለውጥ ማረጋገጫ ነው ተብሏል። የከተማዋ ድባብ አሁን ላይ በተስፋና በጉጉት የተሞላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጋቢት መጨረሻ
መጨረሻና በሚያዝያ መጀመሪያ ወደ ቤጂንግ የሚያደርጉት ጉብኝት ለዚህ ሁሉ ትንታኔ ሌላ ትልቅ ትርጉም ይሰጠዋል። ትራምፕ ጎበዝ መሪ ከሚሏቸው ከኪም ጆንግ ኡን ጋር ዳግም ለመገናኘትና ታሪካዊ ስምምነት ለማድረግ ያላቸውን ፍላጎት ደጋግመው ገልጸዋል። ቻይና ግን ትራምፕ ቤጂንግ ከመድረሳቸው ቀደም ብላ በሰሜን ኮሪያ ላይ ያላትን የምጣኔ ሀብትና የፖለቲካ ይዞታ በማጠናከር ለዋሽንግተን አንድ መልእክት ያስተላለፈች ነው። ይህም በሰሜን ኮሪያ ጉዳይ ላይ መወሰንም ሆነ መነጋገር ከፈለክ ቁልፉ ያለው እኔ ዘንድ ነው የሚል ነው። ቻይና ሰሜን ኮሪያን እንደ ትልቅ የመደራደሪያ ካርድ ልትጠቀምባት ትፈልጋለች። ኪም ጆንግ ኡንም ቢሆኑም አሜሪካ የኒውክሌር ባለቤትነታቸውን እንድታውቅላቸውና ማዕቀብ እንድታነሳላቸው ይፈልጋሉ። ቻይና በቅርቡ ባወጣቸው ዋይት ፔፐር በተሰኘው የመከላከያ መጽሐፍ ላይ ሰሜን ኮሪያ ከኒውክሌር ነጻ መሆን አለባት የሚለውን ጥብቅ አቋም መተዋቸው ለፒዮንግያንግ ሰጡት ትልቅ የፖለቲካ የጋብቻ ስጦታ ተደርጎ ይወሰዳል። ይህ ማለት ቻይና አሁን ላይ የሰሜን ኮሪያን የኒውክሌር ባለቤትነት በዝምታ የተቀበለችው ነው ማለት ነው። ይህም ኪም ጆንግ ኡን ከቻይና ጋር ያላቸውን ወዳጅነት ይበልጥ እንዲያጠናክሩ የሚያደርግ ትልቅ ማበረታቻ ነው። ዳንዶንግ በአንድ ወቅት ሁለተኛዋ ሻንጋይ ትሆናለች ተብሎ በከፍተኛ ደረጃ ተስፋ ተጥሎባት ነበር። ሆኖም ላለፉት 10 ዓመታት የሪል ስቴት ገበያው ወድቆ ቆይቷል። ባዶ ሱቆችና ግማሽ ግንባታቸው የቆሙ ህንጻዎች የከተማዋ መለያ ሆነው የከተማዋ ነዋሪዎች የህዳሩን ግንባታ መቆም ሲመለከቱ በስጋት ተሞልተው ነበር። አሁን ግን ነዋሪዎች በጥንቃቄ ተስፋ ማድረግ ጀምረዋል። ድንበሩ በእውነት ይከፈት ይሆን የሚለው ጥያቄ በሁሉም ዘንድ ይንሸራሸራል። አንዳንድ ነጋዴዎች አሁንም የሰሜን ኮሪያን ጥንቃቄ ይተቻሉ። ከወረርሽኙ በፊት መኪኖቻችን ሰሜን ኮሪያ ውስጥ ዘልቀው ገብተው እቃ ያወርዱ ነበር፣ አሁን ግን በድንበር ላይ ብቻ ነው የሚፈቀደው ይላሉ። ይህ የሚያሳየው ኪም ጆንግ ኡን ሀገራቸውን ለመክፈት ቢፈልጉም የውጭውን ዓለም ተጽዕኖ በመስጋት አሁንም ከፍተኛ ጥንቃቄ እያደረጉ መሆናቸውን ነው። የሳተላይት ምስሎች ከዲፕሎማቶች ቃላት በላይ ብዙ ሚስጥሮችን ይናገራሉ። የሮይተርስና የዓለም ስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባለሙያዎች በጋራ የመረመሯቸው ምስሎች የህዳሩን የግንባታ መቋረጥ በግልጽ ያሳያሉ። በሰሜን ኮሪያ በኩል የተገነቡት ግዙፍ የጭነት መኪናዎች ማቆሚያና የጉምሩክ ህንፃዎች ሀገሪቱ ለአዲስ የንግድ ዘመን የተዘጋጀች መሆኑን በግልጽ ያሳያሉ። በቻይና በኩል ያለው የአዲሱ ድልድይ መውጫም ቢሆን ለብዙ ሺህ ተሽከርካሪዎች መስተንግዶ ዝግጁ መሆኑ ተረጋግጧል። ቻይና ቀጠናዊ ተጽዕኖን ለማስከበርና አሜሪካን ለመገዳደር ሰሜን ኮሪያን እንደ መከላከያ ትጠቀማለች። ሰሜን ኮሪያ ደግሞ በቻይናና በሩሲያ መካከል ሚዛን በመጠበቅ ህልውናዋን ለማስቀጠል ትጥራለች። አሜሪካ በአንጻሯ የሰሜን ኮሪያን የኒውክሌር ፕሮግራም ለመግታት ብትፈልግም ቻይና ያቀረበችው የምጣኔ ሀብት ጥበቃ ድጋፍ ነገሩን ይበልጥ ውስብስብ አድርጎታል። በመጪዎቹ ወራት የሚታዩት ክስተቶች የአካባቢውን ፖለቲካዊ አቅጣጫ ሊቀይሩ ይችላሉ ተብሎ ይጠበቃል። ለፕሬዝዳንት ኪም ጆንግ ኡን ትልቁ ፈተና ሀገራቸው በቻይና ላይ ያላት ጥገኝነት ከልክ በላይ እንዳይሆን ነው። ቻይና የሰሜን ኮሪያን ምጣኔ ሀብት የምትቆጣጠርበት መንገድ ለፒዮንግያንግ ነጻነት ስጋት ሊሆን ይችላል። ለዚህም ነው ፕሬዝዳንት ኪም ሩሲያን እንደ አማራጭ የሚጠቀሙት። ሆኖም በህዳር የታየው አይነት ዲፕሎማሲያዊ መቆም ኪም አሁንም በራሳቸው ፍላጎት እንደሚንቀሳቀሱ ለቤጂንግ የሚያሳዩበት መንገድ ነው። በአጠቃላይ የሰሜን ኮሪያና የቻይና ዳግም መጠጋጋት የዓለምን የኃይል ሚዛን የሚቀይር ክስተት ነው። ቻይና በኢኮኖሚ ተጽዕኖዋ፣ ሩሲያ በወታደራዊ ትብብሯና አሜሪካ በዲፕሎማሲያዊ ፍላጎቷ ሰሜን ኮሪያን ለመሳብ ይሞክራሉ። የሰሜን ኮሪያ የዓመታት ገለልተኝነት አሁን ላይ ያበቃለት ነው። ቻይናም ለዚህ ሂደት ዋና መሪና ተጠቃሚ ሆና ብቅ ብላለች። የድንበር ንግድ ተቆጣጣሪው ኪም እንዳሉት መጥፎው ጊዜ አልፏል። ከዚህ በኋላ ነገሮች ወደ ኋላ የሚመለሱ አይመስለኝም። ይህ ተስፋ ግን በፒዮንግያንግ ምስጢራዊ ቤተ መንግስት ውስጥ ምን ያህል ቦታ እንደሚሰጠው ወደፊት የሚታይ ይሆናል። የዘንዶውና የነብሩ ዳግም መተቃቀፍ ለሰሜን ኮሪያ ህዝብ ምጣኔ ሀብት እፎይታን ያመጣ ይሆን ወይስ የፖለቲካ ሽኩቻው ሌላ ውጥረት ይፈጥራል የሚለው ጥያቄ የዓለም አይን አሁንም በያሉ ወንዝ ላይ በሚንቀሳቀሱት የጭነት መኪናዎች ላይ እንዲያርፍ አድርጓል።